በዛሬው ቪዲዮ ወይዘሮ ጌጤ ጠራ ይባላሉ። ስሜ ጌጤ ጠራ ይባላል። ኤችአይቪ ኤድስ በተስፋፋበት በዛ በጣም በርካታ ወገኖቻችንን ህይወት በቀጠፈበት ዘመን በቫይረሱ የተጠቁ እናት ናቸው። በ2000 ዓመተ ምህረት እኔ ኤችአይቪ ታማሚ ነኝ። ያለቀው ማለቀ የኑሮም ይሁን እንግዲህ እኔ ከጓደኞቼ መሃል ደግሞ ነው ያለሁኝ። 3 ልጆችን ወልደው የወላድ መካን የሆኑት እናት በህይወት አጋጣሚ ከ3 የተለያዩ ወንዶች 1 ሴት 2 ወንድ አፍርተው ለማሳደግ ግን ያልታደሉት እናት እኔ ከብቶኛል ዘንድሮ። በሰራተኝነት ተቀጥረው በገቡበት ቤት ከአሰሪያቸው የመጀመሪያ ልጃቸውን የወለዱ ሲሆን ለማሳደግ ግን አልታደሉም ነበር። የመጀመሪያ ደግሞ ሴቷ ልጄ አባትየው 60 ዓመቱ ነው። የመጀመሪያ ሚስቱ ሞታበት እኩያ ሚስቱ ሲሞት ሰራተኛ እንፈልግ ሲሉ ወሰዱና እኔን እዛ አስገቡኝ። ሳይ ሰውየው ሽምገል ያለ ነገር ይሄው አምጥቻለሁ ጋሼ ይሄው እሷ ናት ብሎ ቤቱን በቃ ይሄንን ትሰራልሽ ብሎ አሳየኝ። 88 አካባቢ ላይ አሁን ደግሞ የሱ እህት ደግሞ የሰውየው እየመጡ እኛ መሃኑን እንቀረን አረች ልጅ እኮ ተወልድንላል እንደብትወልድ ጌትዬ እባክህ አንድ ሴት ልጅ እንኳን እንደው ብትሰጠን ይላሉ ሴትየዋ። እሷን ሆዴ ውስጥ ቅሬት ሆንኩኝ። ከዛ ሆዳችን መቼም ከፍ እያለ አይደለም የሚሄደው። ከፍ እያለ ሲሄድ ጎረቤቶቹ እንዴት አመት ሳይቀመጥ እንዴት ያስረግዛል ሴት ለምንድን ነው ብለው ሁሉም እንደዚህ ጠመዱኝ። ሴትየዋ አሮጊት ናት። እሷም ወንድሟ ቤት ነው የምትቀመጠው። 3 ልጆች አላት። እሷም በደጅ ወሽሙ እኔን እንቺ ደሞዝሽን ብሎ ሰጥቶኝ የሟቿንም ልብስ አረገ። ደሃ አይደለም ጉጉት ነኝ። እናቴም ደሃ ናት፣ ምንም የለንም። እሺ አልኩና ልብሱን ቅብል አርግ ይዞኝ የቴ ያስቀምጠኛል። እህትዩ ቤት መሐንዲስ ሰፈርኝ ወለጅለት ያሉት እሳቸው ጋርም ስንኖር እሳቸውም ደግሞ በየመንደሩ እየሄዱ መልሰው ቃላቸውን አጥፎ ማለት ነው። አሁን ደግሞ ሰውን ጎረቤቱ ለንብረታችሁ ብላ ነው እንጂ ለእርሱ ንብረት ብላ ነው እንጂ ወይ ከልጅ ሆን እንዲያመጣችሁ ወይ ምንድን ነው እንዴት ነው ይላሉ መሰለኝ። እኔ እንግዲህ እግዚአብሔር ወቀውን የተኛውበትን ሰውዬ ሽማግሌውን እኔ አውቀዋለሁ። ለኔም ደግሞ ኃጢአት ነው አልዋሽም አልኩኝ። አንድ ሂጅ ይሉኛል። ቤታቸውን እሷ እንደዚህ ወደ እየገፋ እየመጣ ቤታቸውን ሲሚንቶ ቤታቸውን ወለውላለሁ። ይሄው መሐንዲስ ሰፈር 15 ቀበሌ ላይ። ከዛ አሁን ደግሞ ሂጅ ብሎ ሲያባሩኝ ቤቴ ምንም ነገር የለኝም። እህቴ ከእንትን ሀገር መታ ከአረብ ሀገር መታ የእሷም ትንሽ ሳንቲም ነበረ። በሱ እቺ ልጅ ወልጄ እንደዛ ለፍቼላቸው ሴትዮዋ ማለት ነው አንድ ሰሃን እንኳን እንጀራ እስቲ የማረማራት እስቲ አንቺ እስቲ ልጅቷን አሉ ሲሉ ጊዜ ልጅቷ ደግሞ ሲያው እኛ ናት መስልም አሉ። እውነትም እኔ ናት ልጅቷ። አሁን የ1 ዓመት ከ4 ወር ልጅ ሆና እዚህ ሰፈራችሁ ልጅ የሚያድግበት አይደለም። ልጅቷ ቆሻሻ ውስጥ ትበላለችና ይውሰድና ያሳድጋሉና እንደገናችን ሴትዮ አስጠርተው እሱ ሳይመጣ ማለት ነው ሴትዮዋ ለእናቴ ነጠላ ገዝታ እሷ ወስዳ አሳድጋልኝ። አሁን ይኸው ልጅቷ ኮሌጅ ተምራ እውነት ልንገርሽ ሚዲያ ነው የምትሰራው እሷ እንደሰማሁት ከሆነ ማለት ነው። ለምንድን ነው ለእንጀራ እናቴ ሰጠችኝ የሚለውም ይሁን አላውቅም። እኔ ነኝ አድማስ ኮሌጅ እችዬ ማስተምራት እችልች። እውነቴን ነው የምልሽ። ወሰድ አስተማር አደገች። አሁን ደግሞ ግጥምና ዜማ ነገር ትሰራለች። ከዛ ሳይ እቺ የኔ ልጅ ናት አልኩኝ ለሰው። ልጄ ናት አሁንም ቢሆን የማታ ወርቅ ሰብሊ ነው የምትሏት እናንተ። ባክሽ ልጄ ጠይቂኝ ባክሽ። የሁለተኛ ልጃቸው አባት ደግሞ ባለትዳር መሆናቸውን ለወይዘሮ ጌጤ ዋሽተው ሰብስቤ አኖርሻለሁ በሚል አታለው ካስረገዟቸው በኋላ ጥሏቸው ይጠፋሉ። እሱም ያው ሰብስቤ ይዝሻለሁ ብሎ ነው አስረገዘኝ። እኔ ምስት እንዳለው ነው አላቅም። አስረግዞኝ ወደዛ ዞር አለ። ያው ተወለደ። እድሜ ለሰው ያም ምግብ እየሰጠ ምን እያለ ደግሞ ያው አሳደጉልኝ። 7 ዓመት ሞላው። የሶስተኛ ልጃቸውንም አባት በአጋጣሚ ይተዋወቃሉ። ታዲያ አብረው በመኖር እያለ አንድ ልጅ ያፈራሉ። በሚያሳዝን ሁኔታ ሰውየው በቫይረሱ ስለተጠቁ መድኃኒት ባለመውሰዳቸው ምክንያት ህይወታቸውን ያጣሉ። ወይዘሮ ጌጤም ብቻቸውን ልጆቻቸውን ለማሳደግ ይገደዳሉ። ትንሹም አባት ደግሞ እንደዚሁ መጥቶ ደግሞ መቼም እኔም እንግዲህ የሴት ነገር እንግዲህ እሱ ሞተ። በቃ መድኃኒቱን አቋርጦ ሞተ።
ኪኒኑን ማራዘማን አቋርጦ ሞተ። ይኸውልሽ እንግዲህ ወይዘሮ ጌጤ ሁለቱን ወንዶች ልጆቻቸውን ብቻ ነበር ለማሳደግ የቻሉት። አንደኛው 7 ዓመቱ ሲሆን አንደኛው ደግሞ 4 ዓመቱ ነበረ። ታዲያ ወይዘሮ ጌጤ ማሳደግ ስላቃታቸው ሁለቱንም ልጆቻቸውን ለማሳደጊያ ለመስጠት ተገደዱ። ቢንዬ 7 ዓመት ልጅ ነው። ናቲ ደግሞ የ4 ዓመት ልጅ ነው። እኔ ልጆቼ ማሳደግ ሲያቅተኝ እናት ዓለም መዋዕለ ሕፃናት ድርጅት የሚባል አዶፕሽን ነው ያው ተረከበኝ። እነሱ ናቸው በንጽህና እንግዲህ ይተንከባከቡልኝ። ያው እንግዲህ 6 ወር እዚህ ይቆያሉ። ያንን ደግሞ ምን አይነት ሰው ላይ እንደሚወርቅ ደግሞ እያሉ ደግሞ መንግስት ደግሞ ሄዶ ቦታቸውን ሄዶ አይቶ ምን ውስጥ ነው የሚወርቁት የሚለውን ነገር አይቶ ነው መረጃውን እንትን ብሎ መጥቶ ለኛ የሚነግረን እና ፎቶአቸውን ያው በየወሩ ተቋሙ ነው። ወይዘሮ ጌጤ ልጆቻቸው በአሜሪካን ሀገር ቨርጂኒያ ውስጥ እንደሚኖሩ ተነግሯቸዋል። የልጆቻቸው ሙሉ ስም ደግሞ ቢኒያም ጠራ ትልቁ ልጅ ሲሆን ሁለተኛው ንጉሴ ግዛቸው ወይም ደግሞ ናቲ ይባላሉ። አሜሪካን ነው የሄዱት ቨርጂኒያ ውስጥ። እኔ በ2000 ነው የሄዱት። ይኸው ይሄም ናትዬ ነው። ሰዎቹም ይኸው ቢኒያምም ይኸው ቢኒያምና ናትዬ ናቸው። እንደሰማሁት ከሆነ ማለት ነው ወደዛ አካባቢ ስመጣ ምንድነው ያሉኝ እናታችሁ ሞታለች የሚባል ናቲና ቢኒያም መጡ ተባለ። መጣው እዚህ አዎ መተው ነበረ። የት ፋሲለደስ ጉብኝት መተው በዛው መተው ነበረ። ልጁ በደንብ ነው የሚያውቀው ይሄን አካባቢ። እኔ በቃ ከፋኝና ወደ ገጠር አካባቢ ላይ ገባ። በቃ ጭቅጭቅ ማስጠላኝ። ወደ ዓለም ገና ገባሁ። በዚህ ላይ HIV ታማሚ ነኝ። ጭንቀት አልፈልግም። የኢትዮጵያ ሕዝብ ብሎ ይግባ ብዬሻለሁ። ወይዘሮ ጌጤ ኑሯቸውን ለማሸነፍ የተለያዩ የጉልበት ስራዎችን ይሰራሉ። አሻሮ መቁላት፣ እንኩሮ ማንኮር፣ የተለያዩ ሰዎች ቤት እየዞሩ ልብስ ማጠብ እንዲሁም ሌሎችን። በዚህም ምክንያት የእግር ህመምም ሸምተዋል። አሻሮ ቆላለው፣ እንኩሮ አነኩራለው፣ ያዘንም ይሰጠኛል፣ ያጎርሰኛል። የሰው ቤትም ልብስም ከቻልኩ አጥባለሁ። ይኸው ልብስ ሳጥብ እንደውም ይኸው እግሬ ይኸውልሽ እንዴት እንደሆነ ይኸውልሽ። አሁን ይሄ ይኸውልሽ ቀኑን ሙሉ የድሮ አስተጣጠብ ነው። እንዳሁን ደግሞ ባላርጎ ነክረሽ አይደለም የምታወጪው። ከ12 ሰዓት አሳድሬ ማጥበትም ቀን አለ። ማሳደግ ስላቃተኝ ነው እንጂ ጠልቻችሁ አይደለም ለማደጎ የሰጠዋችሁ ሲሉ ልጆቻቸውን ተማጽነዋል። በእርግጥ ልጆቻቸው እናታቸው በህይወት እንደሌሉ ቢነገራቸውም እኔ ግን በህይወት አለሁ እባካችሁ ልጆቼ አለሁ በሉኝ ሲሉ በእንባ ተማጽነዋል። ያው እኔ ቢንዬ እኔ እውነት እኔ ናፍቄያችኋለሁ። እኔ እየናፈቃችሁኝ ነው ልጄ። እኔ እናንተንም ገንዘብም አልፈልግም። እናንተን አይቼ ልሙት። የኢትዮጵያ ህዝቦች ወይ መላ በሉኝ። እኔ ልጆቼን ያልሆነ መረጃ ነገር እኔ አለው እኔ አልሞትኩኝም። ሞታለች የሚባል ወሬ ደግሞ ደርሷቸዋል ልጆቼ። እኔ ሊያችሁ ልጆቼ ሊያችሁ እኔ አለው ካላችሁም በህይወት ያው የሆነ ችግርም ካለ እንግዲህ ህርሜን አውጥቼ ቁጭ ልበል። በቃ እኔ በቃ የወላድ መሃን አለ። ሴቷም ልጅ ብትሆኝ ግን ልብ አድርጊ። እኔ እውነቴን ነው። አንቺም አትጣይኝ። እኔ ናትዬ ቢንዬ እባክህ ልጄ አይቻችሁ ልሙት። HIV ታማሚ ነኝ። ልጆቼ እባካችሁ እኔ ገንዘብ አልፈልግም። ጉልበቴ ደህና ነው። ታማሚም ብሆን ልጆቼ እባካችሁ አይቻችሁ ልሙት። እኔ እኮ እስከ መቼ ነው እንደዚህ አይነት ሌሊት እንቅልፍ የለኝ ቀን እንቅልፍ የለኝ። ልጄ እባክህን ሰው ደግሞ ይተኛል። እኔ እኮ አልተኛም። አንቺ እና ልጄ እባክህን ልጆቼ እባካችሁ ሴቷም ልጅም ብትሆኝ እባክሽን እናቴ በይኝ። አንቺም ጠይቂኝ። ኑሮዬ ልኑርበት አልሽኝ። አትኑሪ አላልኩኝም። አግብተሽም ከሆነ ደስ ይለኛል። እኔ ልጄ እባክሽ ታይ አንቺም ይኝ ታይ አንጨካከል። እኔ ቸግሮኝ ነው የሰጠሁሽ። በምን ላስተምርሽ? በምን ላስተምር? ማስተምርበት የለኝም። እና ልጆቼ እባካችሁን ልያችሁና ልሙት። እኔ
በጭንቀት አይምሮ እየተነካ ነው ልጆቼ። ሞታችን ከሆነ ሄርሜላ አውጣ እኔ ልጆቼ ብዬ አልቅሼ እናቴንም አጥቼ ቤተሰቤንም አጥቼ አባቴንም አጥቼ የእናቴ ወንድም ልጆች ቤተሰቦች እየወለደች ብለው ጣልተውኝ እናትዬ እባካችሁ ለእነሱ ልክ እንኳን ብላችሁኝ እባካችሁ ልጆቼ ቢኒያም እኔ ውሻ ተመልሳችሁ ትሄዳላችሁ። እኔ አልከለከላችሁም፣ ግድ የለም ልጆቼ እባካችሁ። እኔ ከብቶኛል ዘንድሮ ልያችሁና ልሙት። እኔ ግድ የለም ቢኒያም እባክህ ልጄ ይሻለኝ ልጄ ልያችሁና ልሙት። ናትዬ የከፋ ነገር ካለ ለእኔ ንገረኝ። እኔ መማራችሁን እኮ አልጠላሁኝም፣ ተማሩ። ግን እኔ ለምን ትጠሉኛላችሁ? እኔ አለው አልሞትኩም። ሞታለች ተብሏል ሰምቻለሁ። እንግዲህ ህግ መቼም ባልታ አይደለም፣ ህግ ደግሞ ተጨባጭ ነገር ይላል። በባልታ አይሰራም። ግን ማንኛው እንደሆነች አውጡልኝ አልኩኝ። እብድ ናትም አሉኝ። ኧረ እኔ እብድ አይደለም ብለው ነገሯት አሉ ለሴትዮዋ፣ ለፈረንጇ ማለት ነው። ሰማች አሉ። ውጭ ዜጋ አይደለችም፣ ልትፈራ ትችላለች። አሁን ደግሞ ሞታለች ተባለ፣ ከየት መጣናት ትላለች እሷ። እንመርመር፣ ግድ የለም ባካችሁ። አንድ መላ እንኳን በሉኝ ባካል። ልያችሁ ምንም እኔ ብራችሁንም አልፈልግም፣ ገንዘባችሁንም አልፈልግም። እኔ ልጆቼን ነው። እኔ በተለይ ቢኒያምን የመታወት ዱላ እውነት እስካሁን ልጄን ይቆጨኛል። ልጄን የመታወት ሰው ቤት ሄደን እንደዚሁ እየተመላለስን እንጀራ አምጫለኝ፣ አንቺ አምጫለኝ። ከየት አባክ ነው ማመጣል? እዛ ያኔ እንመላለስ ነበር። ከየት አባክ ነው ማመጣል አልኩትና በግራው እንጨት እሺ እስከሚል እኔ ያ ሁሉ ትዝታ አለብኝ። ልጄን አማረርኩት። ልጄን አማረዋለሁ፣ እኔ ልጄን አማረዋለሁ መሰለኝ። ተው ቂም አትያዝብኝ። እኔ ለአንተ ብዬ እኮ ነው ልጄ፣ ቂም አትያዝብኝ። የኢትዮጵያ ሕዝብ ይፍረደኝ። እኔ ልሞትባችሁ ነው ሳላያችሁ። እባክህ እኔ አለው ቢኒያም አለው ልጄ ናትዬ አለው። እባክህ ልጄ አይቻችሁ ልሞት። እኔ ቢኒያም ቂም አትያዝብኝ። ገርፌ አለው ስነ ምግባር እንድትይዝ ብዬ ነው ልጄ የመታው። ስነ ስርዓት እንድትይዝ ብዬ ነው የመታው። ምንም ያለያያችሁ ነገር የለም። ሁለታችሁ ለእኔ እኩል ናችሁ። ልጄ እባክህ ልጄ አይቼ ልሙት ቢንዬ እባክህ ልጄ እንዳይቆጭ በኋላ ላይ ነገር ሆንኩባችሁ እንደሆነ እኔ በይወጣለሁ። እባክህ ልጄ ኧረ መላ በለኝ እግዚአብሔር ወይ እባክህ ፈጣሪ ወይ የፈጠርካቸው አንተ ነህ። እኔ እንዲጨከኑብኝ ብዬ አይደለም እኮ የሰጠዋቸው እንዲማሩልኝ ብዬ ነው እንጂ አንቺም ሴቷን ብትሆኚ እኔ ነገርኩሽ፣ እንጠያይቅ፣ አትስጭኝ፣ እኔ ምንም አታርጊልኝ፣ አንጨካከን። ግን ነገርኩሽ በኋላ ላይ አንቺም ብትሆኚ እናት ለማኝ ለምን አትሆንም? የፈለገችውን በሆነ ከቸገረኝ ለምናለሁ፣ አልስረቅ፣ አልዋሽ። ማሙሻው ስለምን ነው ያገኘኝ። የአሁኑ ልጅ በየመስጊዱ እየለመንኩ ሲደክመኝ ሲያመኝ እየደከመኝ ወገቤን እያመመኝ ልብስ አጠባ ይከብዳል አንዳንዴ ታውቃላችሁ። እየለመንኩ ነው። ሰረቀች አልባል ብቻ። እነሱን የምታውቁ ደውሉልኝ። እነሱን የምታውቁ ቨርጂኒያ ውስጥ ነው፣ ቨርጂኒያ ነው። እነሱን የምታውቁ ደውሉልኝ። እኔ
እንግዲህ ወደ ተመልካቾቼ የወይዘሮ ጌጤን ታሪክ ሰምታችሁታል። በጣም ልብ የሚነካ ነው። 3 ልጆችን ወልደው በተለያየ ምክንያት በኑሮ ውጣ ውረድ ልጆቻቸውን ለማሳደግ አልቻሉ። እንግዲህ 2 ልጆች እንደሰማ ነው ከሀገር ውጭ ነው ያሉት በጉዲፈቻ ተሰጥተው። አንዷ ልጅ ደግሞ እዚሁ ኢትዮጵያ ውስጥ እየኖረች ግን ማግኘት እንደማትፈልግ ተናግረዋል። እባክሽ አንቺም ይሄን ቪዲዮ እያየሽ ከሆነ ብታገኛቸው አለሁልሽ በይኝ እንዳሉት አለሁልሽ ብትያቸው መልካም ነው የሚል ሀሳብ አለኝ። በአሜሪካን ሀገር ቨርጂኒያ ውስጥ የምትኖሩ ውድ ኢትዮጵያውያን ቢንያምንና ናቲን በማፋለግ ከወይዘሮ ጌጤ ጋር እንድታገናኟቸው በመጦሪያ እድሜያቸው የተለያየ ሰው ቤት እየዞሩ ልብስ እያጠቡ አሻሮ እየቆሉ የተለያዩ የጉልበት ስራዎችን እየሰሩ ራሳቸውን የሚያስተዳድሩ እናት ናቸው። እንግዲህ እኚህን እናት ማገዝ የምትፈልጉ ሰዎች ካላችሁ ደግሞ ስልካቸውን ከታች አስቀምጥላችኋለሁ። እባካችሁ ደግፏቸው ለማለት እወዳለሁ። ሰናይ ጊዜ